አሜሪካ ከኢትዮጵያ ላይ የጦር መሳሪያ ማዕቀብ አነሳች ይሆን? ይህ መረጃ ምን ያክል እውነት ነው? እንመለከተዋለን። አዲስ አበባ የከረሙት የዓለም አቀፉ የገንዘብ ተቋም ዋና ዳይሬክተር ለኢትዮጵያ መንግስት የሰጡት ጥብቅ ማስጠንቀቂያ ምን ይመስላል? የጥንቅራችን ትኩረት ነው። ሞታቸውን እየተጠባበቁ ያሉት ኢትዮጵያውያን። በሳውዲ አረቢያ በእጽ ዝውውር ወንጀል የተከሰሱ ቢያንስ 65 ኢትዮጵያውያን ስደተኞች የሞት ቅጣት ስጋት እንዳለባቸው ተሰምቷል። እንመለከተዋለን። ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ያቀረቡትን የምህረት ጥሪ ማካተናል። ወደ ሆርሙዝ ይሰምታሉ የተባሉ የጦር ጄቶች ጉዳይ እንግሊዝ ተቀላቅላበታለች። ሌላኛው ትኩረታችን ነው። ጤና ይስጥልን፣ እንዴት አላችሁ የሸገር ታይምስ ቤተሰቦች? የሰዓቱ የመረጃ ጥንቅራችን ነው ተጀመረ። በመግቢያችን ላይ የሰማችሁትን አበይት ነጥቦችን በዝርዝር እንመለከተዋለን። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። የዓለም አቀፉ የገንዘብ ተቋም IMF ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫ የኢትዮጵያ ኢኮኖሚ ማሻሻያ አመርቂ መርታ በማሳየት ላይ ያለው የዓለም ኢኮኖሚ በመካከለኛው ምስራቅ ጦርነት ሳቢያ ከፍተኛ ቀውስ ውስጥ በገባበት ወቅት ላይ ነው በማለት ከመንግስታዊው ሄራልድ ጋዜጣ ጋር ባደረጉት ቃለ ምልልስ አድናቆታቸውን ገልጸዋል። ጆርጂየቫ በመካከለኛው ምስራቅ የተራዘመ ቀውስ ከቀጠለ ግን የሀገሪቱ ኢኮኖሚ ከአስፈላጊ ሸቀጦች ዋጋ መጨመር ጋር ራሱን ማጣጣም እንደሚኖር በት ተናግረዋል። ቀውሱ የሚያስከትለው የሸቀጦች ዋጋ መናር የሀገሪቱ የኢኮኖሚ እድገት እንዲቀዛቀዝ እንደሚያደርገውም ኃላፊዋ ገልጸዋል። ይህ አይነቱ ክስተት ከተፈጠረ መንግስት ኢኮኖሚያዊ መረጋጋት ለመፍጠርና ተጋላጭ የህብረተሰብ ክፍሎችን ለመደገፍ ሀብቱን በጥንቃቄ መጠቀም አለበት በማለት ጆርጂየቫ መክረዋል። አሁን በአግባቡ ያልተጠና ድጎማና የታክስ ቅነሳ የሚደረግበት ጊዜ አይደለም በማለት አሳስበዋል። የመረጃ ጥንቅራችን እንደቀጠለ ነው። አሜሪካ የጦር መሳሪያ ማዕቀብን አነሳች ይሆን? ይህ መረጃ ምን ያክል እውነት ነው? ኢትዮጵያና አሜሪካ መከላከያና ጸጥታን ጨምሮ በተለያዩ መስኮች ለመተባበር የሚያስችላቸውን ስምምነት ተፈራርመዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና በአሜሪካ የውጭ ጉዳይ ሚኒስትር የፖለቲካ ጉዳዮች ኃላፊ አሊሰን ሁከር የተፈራረሙት ስምምነት የኢኮኖሚ ንግድና ኢንቨስትመንት፣ የመከላከያና የጸጥታ እንዲሁም የቀጠናዊ ሰላምና መረጋጋት ትብብሮችን ያካተተ ነው። ጌዲዮንና የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በምስራቅ አፍሪካ ግጭቶችን በማብረድ አስፈላጊነትና በሁለቱ ሀገራት የጸጥታ ትብብር እንዲሁም የሁለትዮሽ የንግድ ዕድሎችን ለማስፋት በተወሰዱ ጉልህ እርምጃዎች ዙሪያ መምከራቸውን የአሜሪካ የውጭ ጉዳይ ሚኒስቴር ገልጿል። ነገር ግን አንዳንድ የሀገር ውስጥ ምንጮች አሜሪካ ኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ አነሳች ሲሉ ዘግበዋል። መረጃዎች እንደሚያሳዩት አሜሪካ ኢትዮጵያ ላይ የጦር መሳሪያ ማዕቀብን ጥላ አታውቅም። ምናልባት በ2013 ከሰሜን ኢትዮጵያው ጦርነት ጋር በተያያዘ የደህንነት ገደቦች የሚሉ መመሪያዎች ተላልፈው ነበረ። ኢትዮጵያ በዚህ ዝርዝር ውስጥ ትገኛለች። የገደቡ መመሪያ ወደ ኢትዮጵያ የሚላኩ የጦር መሳሪያ ድጋፎች እንዲቀንሱ፣ ወታደራዊ ቁሳቁሶች ወይንም ቴክኖሎጂዎች ገደብ እንዲጣልባቸው፣ እንደዚሁም ወታደራዊ ትብብሮች እንዲቆሙ የሚል ነው። ይህ ውሳኔ ተላልፎ የነበረው በአሜሪካ ስቴት ዲፓርትመንት የመከላከያ ንግድ ቁጥጥር ዳይሬክቶሬት አማካኝነት ነው። እናም የፕሬዝዳንታዊ መመሪያ በጦር መሳሪያ ማዕቀብ ደረጃ የሚመደብ እንዳልሆነ ነው የሚነገረው። ሆኖም አንዳንድ የሀገር ውስጥ ሚዲያዎች አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ በይፋ ማንሳቷን አስታውቃለች ሲሉ ዘግበዋል። ይህንን ትልቅ የፖሊሲ ለውጥ ተከትሎ የአሜሪካ የመከላከያ ንግድ ቁጥጥር ዳይሬክቶሬት በኢትዮጵያ ላይ ተግባራዊ ሲያደርግ የቆየውን በመርህ ደረጃ ውድቅ የማድረግ ፖሊሲ ሙሉ በሙሉ አንስቷል ብለዋል። በአዲሱ ዓለም አቀፍ የጦር መሳሪያ ዝውውር መመሪያ የፖሊሲ ለውጥ መሰረት ቀደም ሲል ከኢትዮጵያ ጋር ለሚደረጉ ማናቸውም የጦር መሳሪያ ግብይቶችና የጸጥታ ትብብር ፈቃድ ጥያቄዎች ያለምንም ቅድመ ሁኔታ ውድቅ ይደረጉ የነበሩ ናቸው ያሉት ዘገባዎቹም፣ አሁን ግን ዳይሬክቶሬቱ እያንዳንዱን የፈቃድ ጥያቄ እንደየሁኔታውና እንደየአስፈላጊነቱ እየገመገመ የሚያስተናግድ ይሆናል ብለዋል። በዚህ መሰረት በቅርቡ ይፋ በሚደረግ የሕግና የደንብ ማሻሻያ ኢትዮጵያ የጦር መሳሪያ ንግድ ከተከለከለባቸው ሀገራት ዝርዝር ውስጥ ሙሉ በሙሉ እንድትወጣ ይደረጋል ብለዋል። ይህ እርምጃ አሜሪካ ከኢትዮጵያ ጋር ያላትን የዲፕሎማሲና የጸጥታ ትብብር ግንኙነትን ወደ መደበኛ ሁኔታ ለመመለስ የወሰደችው ትልቅ ስትራቴጂካዊ ውሳኔ ነው ቢሉም ማዕቀቡን በተመለከተ ግን ከመንግስት የተሰማ ማረጋገጫ የለም። ወደ ሌላኛው ጉዳያችን አመራን። ሞታቸውን እየተጠባበቁ ያሉት ኢትዮጵያውያን
በሳውዲ አረቢያ በእጽ ዝውውር ወንጀል የተከሰሱ ቢያንስ 65 ኢትዮጵያውያን ስደተኞች የሞት ቅጣት የመፈጸም ስጋት እንዳለባቸው የሰብአዊ መብት ተሟጋች ድርጅቱ ሁማን ራይትስ ዎች መረጃ ያመላክታል። ድርጅቱ ለጉዳዩ ቅርብ ከሆኑ ምንጮች ያገኘሁት ባለው መረጃ ባለፈው ወር ሚያዝያ 13 2018 ዓ.ም 3 ኢትዮጵያውያን በሳውዲ የሞት ፍርድ ተፈጽሞባቸዋል። በአሁኑ ወቅት በኸሚስ ሙሻይዝ እስር ቤት ውስጥ የሚገኙ ሌሎች 65 ያህል ኢትዮጵያውያን በተመሳሳይ ወንጀል የሞት ፍርድ ተፈርዶባቸው ቀናቸውን እየጠበቁ እንደሚገኙ ተገልጿል። ሞት ከተፈረደባቸው መካከል በሰሜን ኢትዮጵያ ትግራይ በነበረው ጦርነት ምክንያት ከሀገር የተሰደዱ ይገኙበታል። አንዳንድ መረጃዎች ግን የሞት ፍርድ የተፈረደባቸው ኢትዮጵያውያን ቁጥር ከ200 በላይ ሊሆን እንደሚችል ይጠቁማሉ። አብዛኞቹ ታሳሪዎች ወደ ሳውዲ ሲገቡ ጫት ይዘው በመገኘታቸው የተከሰሱ ናቸው። ጫት በኢትዮጵያና በየመን የሚዘወተር ቢሆንም በሳውዲ አረቢያ ግን ባለው ሱስ የሚያስይዝ ንጥረ ነገር እንደ ከባድ ዕፅ ተቆጥሮ በሞት ያስቀጣል ይላሉ። እንደ ድርጅቱ ምንጮች ገለጻ ታሳሪዎቹ ጫት መያዝ በሳውዲ በሞት እንደሚያስቀጣ ግንዛቤ አልነበራቸውም። አንዳንዶቹ ደግሞ ሳውዲ ለመግባት በሕገ ወጥ አዘዋዋሪዎች ወይም ደላሎች ተገደው እንዲይዙ የተደረጉ ናቸው ተብሏል። ታሳሪዎቹ በቂ የሕግ መከላከያ ጠበቃና አስተርጓሚ እንዳልቀረበላቸው እንዲሁም በምርመራ ወቅት ድብደባና እንግልት እንደደረሰባቸው ተመላክቷል። እስረኞቹ ከታሰሩበት ጊዜ ጀምሮ ምንም አይነት የቤተሰብ ጉብኝት እንዳልነበራቸውና በሳውዲ ከሚገኙ የኢትዮጵያ ቆንጽላ ጽሕፈት ቤት ኃላፊዎች ጋርም የመገናኘት ዕድል እንዳላገኙ ተገልጿል። የሞት ቅጣቱ እንዲሰረዝ ሁሉን አቀፍ ጥረት እንዲደረግ ድርጅቱ ጥሪ አቅርቧል። በሳውዲ አረቢያ ባለፉት ጥቂት ዓመታት የሞት ቅጣት አፈጻጸም በከፍተኛ ሁኔታ እየጨመረ የመጣ ሲሆን እንደ አውሮፓውያን አቆጣጠር በ2025 ብቻ 356 ሰዎች በሞት ተቀጥተዋል። ከዚሁ ጋር በተያያዘ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ የተፈረደባቸው ወገኖችን በማስመልከት ጥሪ አስተላልፈዋል። የኢትዮጵያ መንግስት ከሳውዲ ባለስልጣናት ጋር በከፍተኛ ደረጃ ተነጋግሮ የሞት ፍርዱ እንዲነሳና ወገኖቻችን ወደ ሀገራቸው እንዲመለሱ ልዩ ትኩረት እንዲሰጥም አሳስበዋል። ጥንቅራችን ቀጥሏል። ወደ ውጭ ጉዳዮች እናምራ። የፈረንሳይ ፕሬዝዳንት በአፍሪካ የ27 ቢሊዮን ዶላር መዋለ ንዋይ ፍሰትን ይፋ አድርገዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በአፍሪካ የ27 ቢሊዮን ዶላር አዲስ መዋለ ንዋይ ፍሰት መዘጋጀቱን ይፋ ያደረጉት። ይህ ይፋ የሆነው ፕሬዝዳንቱም አፍሪካ ወደፊት በሚል ርዕስ ከአፍሪካ ሀገራት መሪዎች ጋር ናይሮቢ ኬንያ ውስጥ ትላንት ባደረጉት ጉባኤ ነው። ፈረንሳይ 16.4 ቢሊዮን ዶላር ስታፈስ ከአፍሪካ ባሉ ወገኖች ደግሞ 10.5 ቢሊዮን ዶላር ፍሰት እንደሚጠበቅም በጉባኤው ተገልጿል። የ27 ቢሊዮን ዶላሩ አዲስ መዋለ ንዋይ ፍሰት በአፍሪካ የተለያዩ መስኮች ማለትም በኃይል አቅርቦት፣ በሰው ሰራሽ አስተውሎትና እርሻ ላይ እንደሚውል ኢማኑኤል ማክሮን አረጋግጠዋል። ፕሬዝዳንቱ አክለውም የፈረንሳይና የአፍሪካ ወዳጅነት ሉዓላዊነትን ያከበረና በእኩልነት ላይ የተመሰረተ ነው ብለዋል። ጉባኤውን ከፈረንሳያቻቸው ኢማኑኤል ማክሮን ጋር የመሩት የኬንያው ፕሬዝዳንት ዊሊያም ሩቶ በበኩላቸው ሉዓላዊነት የሚለውን ቃል በጉባኤው በተደጋጋሚ ለ8 ጊዜ ጠቅሰዋል። በተባባሪ ሀገራት መካከል የጋራ መከባበር ወሳኝነትን በመጥቀስም ለአፍሪካ በአውሮፓውያን ጥገኛ የመሆኑ ዘመን ማክተሙን በንግግራቸው አስረግጠው አስምረውበታል። ፈረንሳይ በቀድሞ ቅኝ ግዛቶቿ ማሊ፣ ቡርኪና ፋሶና ኒጀር መፈንቅለ መንግስት ከተካሄደና ሀገራቱ ከሩሲያ ጋር ከተቀራረቡ በኋላ ወታደሮቿ ከነዚሁ የምዕራብ አፍሪካ ሀገራት ተባረዋል አሊያም ጠቅልለው ወጥተዋል። ከዚያ ጊዜ አንስቶም ፈረንሳይ ከሌሎች የአፍሪካ ሀገራት ጋር ያላትን ግንኙነት የበለጠ ለማጠናከር እየጣረች መሆኑ ተዘግቧል። በመጨረሻም እንግሊዝ በሆርሙዝ የባህር ወሽመጥ ላይ የሚደረጉ የመርከብ እንቅስቃሴን ለመጠበቅ በተዘጋጀ የጋራ ተልዕኮ ላይ ድሮኖችን፣ ተዋጊ ጄቶችንና የጦር መርከብ እንደምታዋጣ አስታውቃለች። የመከላከያ ሚኒስትሩ ጆን ሄሊ ማክሰኞ ዕለት በተካሄደው የመከላከያ ሚኒስትሮች ጉባኤ ላይ ዩኬ የምታደርገውን ድጋፍ ይፋ አድርገዋል። ይህ የዩኬ የባህር ኃይል ስምሪት የባህር ውስጥ ፈንጂዎችን ለመለየት የሚረዳ መሳሪያን፣ ድሮን፣ ጀልባዎችንና የአየር ቅኝቶችን ለማድረግ የሚያግዙ የጦር ጄቶችን ያካተተ ይሆናል ተብሏል። ሁኔታዎች ሲፈቅዱ ይጀምራል በተባለው በዚህ የሆርሙዝ ወሽመጥ መተላለፊያን ለመጠበቅ በሚደረገው ተልዕኮ ውስጥ ከ40 በላይ ሀገራት ይሳተፋሉ። ኢራን ለወራት ለአሜሪካና እስራኤል ጥቃቶች የአጸፋ ምላሽ ለመስጠት በዓለም ላይ ከፍተኛ የመርከቦች እንቅስቃሴ ከሚደረግባቸው መስመሮች መካከል አንዱ የሆነውን የሆርሙዝ ወሽመጥን ዘግታ ቆይታለች። አሜሪካ በበኩሏም በቴህራን ላይ ምጣኔ ሀብታዊ ጫና በማሳደር ወደ ድርድር ጠረጴዛ እንድትመጣ ለማድረግ በሚል ወደ ኢራን ወደቦች የሚገቡ
የሚገቡም ሆነ የሚወጡ መርከቦች ላይ እገዳ ጥላለች። በዓለም ላይ 20 በመቶ የሚሆነው የነዳጅና የተፈጥሮ ጋዝ መተላለፊያ የሆነው ይህ የባህር መስመር በመዘጋቱ በዓለም አቀፍ ደረጃ የነዳጅ ዋጋ ጨምሯል። ከሚያዝያ ወር ጀምሮ በአሜሪካና በኢራን መካከል የተኩስ አቁም የተደረሰ ቢሆንም ሁለቱ ሀገራት ጦርነቱን ሊያስቆሙ ወደሚችል የሰላም ስምምነት መድረስ ባለመቻላቸውም ትራምፕ ስምምነቱ በቋፍ ላይ ነው ሲሉ ተናግረዋል። በወሽመጡ ላይ አንዳቸው ሌላኛቸውን ጥቃት በመክፈት ይከሳሉ። በአሁኑ ወቅት በመካከለኛው ምስራቅ ከ1000 በላይ የብሪታንያ ወታደሮች የሚገኙ ሲሆን ይህም የጸረ ድሮንና የፈጣን የውጊያ ጀቶች ቡድኖችን እንደሚያካትት ሚኒስትሩ ተናግረዋል። የመከላከያ ሚኒስቴር እንዳስታወቀው ባለፈው ወር በዩኬና በፈረንሳይ ይፋ የተደረገው ዓለም አቀፍ ተልዕኮ የመከላከልና በሆርሙዝ የባህር ወሽመጥ ላይ የንግድ መርከብ እንቅስቃሴዎችን ወደ ነበረበት ለመመለስ ያለመ ነው። ይህ የሀገራቱ ስምሪት ፈንጂ ለመለየት የሚያገለግሉ ድሮኖችና ጸረ ድሮኖች ስርዓቶችን ለማዘጋጀት 115 ሚሊዮን ፓውንድ የገንዘብ ድጋፍ እንደተደረገለት አስታውቀዋል። ከአጋሮቻችን ጋር ይህ ዓለም አቀፍ ተልዕኮን የመከላከል ገለልተኛና ተአማኒነት ያለው ይሆናል ሲሉ ሄሊ ተናግረዋል። በእቅዱ መሰረት ወደ መካከለኛው ምስራቅ እየሄደ ያለው የአየር መቃወሚያ የተገጠመለት ኤምኤችኤስ ድራጎን መርከብ እንዲሁ የባህር ወሽመጥን በመጠበቅ ማንኛውም ተልዕኮ ዝግጁ ይሆናል ሲሉ የመከላከያ ሚኒስትሩ አስታውቀዋል። በተጨማሪም ሌላ የብሪታንያ መርከብ የሆነው አርኤፍኤ ላይም ቤይ በባህረ ሰላጤው ውስጥ ለሚደረጉ ስራዎች አስፈላጊ ከሆነም በአዲስ መሳሪያዎች ማሻሻያ ማድረጉን ቀጥሏል ተብሏል። ውድ ቤተሰቦቻችን የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።